አብዛኛው ሰው ቅዳሜና እሁድ ላይ ኳስ እያየ ጊዜውን ሊያሳልፍ ይችላል። ኳስ ደጋፊ ከሆናችሁ ደግሞ ማወቅ ያለባችሁ ወሳኝ የሆኑ 5 ተርሞችን ዛሬ እንመለከታለን። The first one is draw. draw ማለት ነው ሁለት ቲሞች አቻ ሲለያዩ እኩል ጎል ሲያስቆጥሩ ወይም ደግሞ 0-0 ካለቀ we can call it a draw. So for example, we can say the match ended in a 2-2 draw. The second one, possession. possession, not position. possession ስንል ማለታችን ነው አንድ ቲም ምን ያህል ኳሱን ተቆጣጥሮ መጫወት ችሏል የሚለውን የምንለካበት ነው። So we can say Arsenal had 70% possession. So በደንብ ተቆጣጥሮ ተጫውተው ነበር ማለት ነው። And the third one, clean sheet. clean sheet ማለት አንድ ቲም ምንም ጎል ሳይቆጠርበት ጨዋታው ካለቀ ነው። For example, the goalkeeper kept a clean sheet. ምንም አልተቆጠረበትም እንደማለት ነው። The fourth one, offside. ኦፍሳይድ ማለት አንድ ተጫዋች ከራሱ ቡድን ጓደኛ ኳስ ሲቀበልና በተቃራኒው ሜዳ ላይ ከተከላካዮቹ ቀድሞ የሚገኝ ከሆነ we can call it offside. So for example, the striker was called offside. በመጨረሻ የምናገኛት ምንድነች? VAR. So VAR ምንድነው? ኮሜንት ሴክሽን ላይ አስቀምጡልኝ።